ሰበር ዜና ለተሰንበት ህዳር 14 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከጎጃም ባህር ዳር ዙሪያ ሰበር ዜና ተሰምቷል። ያገዛዙ ቁንጮ ሰው በፋኖ ላይ መለስ ተሸኝቷል። እናረጋ ከበደ ሐዘን ተቀምጠዋል። አቶ በላይ ባውቄ የክልሉ ፕሬዝዳንት የአረጋ ከበደ አማካሪና የአማራ ክልል ካቢኔ አባል እንዲሁም በአገዛዙ የአማራ ክልልን ይወክላሉ ተብለው የፌዴራል ምክር ቤት አባል ሲሆኑ ዛሬ አነጋጉን በተወሰደባቸው ጥቃት በፋኖ ተገድለዋል። በፋኖ የተገደሉበት መንገድ አስገራሚ ነው ተብሏል። ዝርዝር መረጃ ይዘንበታል። እዚሁ ጎጃም ላይ በሌሎች ቀጠናዎች ከባድ ውጊያ ሲደረግ የጎጃም ምድር በዙ 23 እና በታንክ ቅንቡላ ሲደበላለቅ ውሏል ነው የተባለው። የፋኖ ኃይሎች አገዛዙን ጦር እንደ ቅጠል አርግፈውታል። ዝርዝር ዘገባ ይዘንበታል። በሌላ በኩል ፋኖ በወሎም ከባድ የተባለ ውጊያ ሲያደርግ የምሬ ወዳጁ ልጆች አገዛዙን ጦር በደፈጣና በፊት ለፊት ውጊያም እረፍት ነስተውታል። በዝርዝር እንቃኘዋለን። ወዲህ ደግሞ በቤኒሻንጉል ጉሙዝ ንጹሃን በአሰቃቂ ሁኔታም ተጨፍጭፈዋል። እንቃኘዋለን። አሳሳቢውና አደገኛ ነው የተባለው የማርበርግ ቫይረስ በኢትዮጵያ ስርጭቱ ሲቀጥል የገደላቸውና የያዛቸው ሰዎች ቁጥርም በከፍተኛ ሁኔታ መጨመሩ ተነግሯል። ከዚህ ጋር በተያያዘ ደግሞ የአዲስ አበባ ሕዝብ ያሳየው መዘናጋትና ቸልተኝነት መነጋገሪያ ሆኗል። እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በሽታው መከሰቱን ያጋለጠው ዶክተር በብልጽግና ከስራ የተሰናበተበት አደገኛው ገዳይ ማርበርግ ቫይረስ ተጠቂና ሟቾቹ ቁጥር ጨምሯል ተባለ። በአገራችን በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የሟቾች ቁጥር መጨመሩ ተዘግቧል። በትላንትናው ዕለት መንግስት ያመነው ብቻ የአንድ ሰው ህይወት ማለፉንም ሪፖርት ተደርጓል። የላቦራቶሪ ምርመራዎች በበርካታ ቦታዎች እየተደረጉ ሲሆን ቫይረሱ የተገኘባቸው ሰዎች ቁጥር በእጥፍ እየጨመረም ነው። ለብቻቸው በቫይረሱ ተለይተው ማቆያ የገቡ ሰዎችም ቁጥራቸው የትየለሌ ነው ተብሏል። እስካሁን ከመንግስት ቁጥር ቀንሶ ከማቅረብ ሪፖርት በተጨማሪ በቫይረሱ የሞቱ ሰዎች ቁጥር 25 መጠጋቷቸውንም ነው የተነገረው። በአዲስ አበባ ጨምሮ በበርካታ ዋና ዋና ከተሞች ቫይረሱ መገኘቱንም ተረጋግጧል። የማርበርግ ቫይረስ እንደ ኢቦላ ሁሉ ከፍተኛ የሆነ የመግደል አቅም ያለው ቫይረስ ነው። ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና የመከላከል መመሪያዎችን እንዲከተል በጥብቅ ብናሳስብም የኢትዮጵያ ህዝብ ግን ሙቼ ልገላገል ያለ ይመስል በተለይ አዲስ አበባ ላይ የሚታየው መዘናጋት ህዝቡ ምን ነክቶት ነው ያስብላል። በተለይ ወጣቱ ያለበት ሁኔታም እጅግ ያስገርማል። ቫይረሱ በዚህ ልክ እየተስፋፋ እየገደለ ባለበት ወቅት የአዲስ አበባ ወጣት ትላንት ቅዳሜ ምሽት ኮንሰርት ደግሶ ሲተራመስ ነው ያመሸው። ዛሬ ደግሞ በዕለተ እሁድ ቫይረሱ ምንም አያመጣም ይመስል ታላቁ ሩጫ በሚል በንክኪ በገፎኖም ሲሮጥ ታይቷል። ቫይረሱ ከሚተላለፍባቸው መንገዶች አንዱ ንክኪ ቀዳሚው ነው። ታዲያ የአዲስ አበባ ህዝብ ይህ ቫይረስ ያስጨነቀው አይመስልም። ቅዳሜንና እሁድን በኮንሰርትና በታላቁ ሩጫም እያሳለፈው ነው። አንድ አስተያየት ሰጪ ከዚህ የአዲስ አበባ ህዝብ መዘናጋት ጋር በተያያዘ ይህንን ተናግረዋል። በአፍና በአፍንጫ ደም እያስተፋ በክፉ አሟሟት የሚገድለው አደገኛ ገዳይ ቫይረስ የሚተላለፈው በንክኪ፣ በሳል፣ በላብና በእንባ ወዘተረፈ ነው በሚባልበት በዚህ ጊዜ ትላንት በሚሊኒየም አዳራሽ በአዝማሪ ማስተዋል እያዩም ዳንኪራና ጭፈራ ተዛዝለ ዛሬ ደግሞ በኃይሌ ገብረስላሴ ታላቁ ሩጫ እንዲህ ለደመራ ሰዓት እንደተዘጋጀ ችቦ ለመንደድና አመድ ለመሆን መራወጥ ምን ይሉታል? በሰላም ነው ወይ ሲልም ይጠይቃል። ያውም በሽታው ወዲያውኑ ምልክት የሚያሳይ በቫይረሱ ከተጋለጡ ከ2 እስከ 21 ቀናት ውስጥ ነው ምልክቶቹ ሊታዩ የሚችሉት እየተባለ በበሽታው ከተያዙ ሰዎች ወይንም እንስሳት ጋር በቀጥታ በመገናኘት በንክኪ ይተላለፋል እየተባለ በቫይረሱ የተያዘ ሰው ብዙውን ጊዜ የውስጥ ደም መፍሰስ፣ የሰው
የሰውነት የውስጥ አካላት ስራ ማቆም እንዲሁም ከፍተኛ ትኩሳት ያስከትላል። ስለዚህ ለቫይረሱ እስካሁን የተለየ መድኃኒት አልተገኘለትም እየተባለ ሞተህ እንኳን አስከሬንህ ቤተሰብ ማየት በእድር መቀበር አይደለም የት እንደምትቀበር እንኳን አይነገርህም በሚባልበት ወቅት እንዲሁም የዓለም ሀገራት ከጦርነትና ከሰላም ማጣታችን በላይ ቫይረሱ ያሳስበናል በማለት ቫይረሱን ፈርተው ለዜጎቻቸው ወደ ኢትዮጵያ እንዳይጓዙ የጥንቃቄ መልእክት በሚያስተላልፉበት በዚህ ወቅት ሶማሌላንድ እንኳን ሳትቀር ድንበር ላይ ጥበቃ ማድረግ በጀመረችበት በዚህን ወቅት እንዲህ ለጅምላ እልቂት መጣደፍና ማበድ የጤና አይመስለኝም በማለት የኢትዮጵያ ሕዝብ ያሳየውን መዘናጋት ኮንኗል። ምክር ያጡ ሕዝቦች ናቸው፣ ማስተዋል የላቸውም። አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። ዘዳግም 32 ከቁጥር 28 እስከ 29 ተብሎ የተጻፈው እንደኛ ላለው ሕዝብ ነው። ወዳጆቼ መጽሐፍ ጥንቃቄ ይጠብቃል፣ ማስተዋል ያድርግልሃል። ምሳሌ 2 እስከ ቁጥር 11 እንዲል ጥንቃቄ ማድረግ መልካም ይመስለኛል። ወይ ለጸሎት አሊያም ለምህላ አይደለም፣ እባካችሁ ወገኖች የተጠንቀቁ ሲል አንድ በጉዳዩ ላይ አስተያየት የሰጠ ወገናችን የሚከተለውን ተናግሯል። አሁን በቀጥታ ከቤኒሻንጉል ጉሙዝ ክልል ወደ ተሰማው አስደንጋጭና አሳዛኝ መረጃ አልፋለሁ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በትላንትናው ዕለት በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በተደጋጋሚ በንጹሃን ዜጎች ላይ የሚፈጸመው ጥቃት ሲያስተናግድ የቆየው የቤኒሻንጉል ጉሙዝ ክልል ቡለን ወረዳ በትላንትናው ዕለትም ከፍተኛ የሰላማዊ ዜጎች እልቂትን እንዳስተናገደ ሚዲያችን ከስፍራ የደረሱት መረጃዎች ይጠቁማሉ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች በትላንትናው ዕለት ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ሕይወታቸው ማለፉንና በርካቶች በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኖራቸው አይኖራቸው በማይታወቁ የታጠቁ ኃይሎች ንጹሃን ዜጎች ተጨፍጭፈዋል ብለው ቃላቸውን ለሚዲያችን የሰጡ አንድ አካባቢ ነዋሪ ተናግረዋል። ለመንግስት ኃይሎች ጩኸት ብናሰማን እየሰሙ ያልሰሙ ሆነዋል። አንድም ሚዲያ ስለሞታችን አልዘገበም፣ ድምፅ ሆኑን ብለው ጥሪም አስተላልፈዋል። በኩጂ ተብሎ በሚጠራው በዚሁ ቀበሌ በ2013 ዓ.ም 298 ሰው በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑም ይታወሳል። በአሁኑ ጥቃት ከአንድ ቤተሰብ 6 አባላት የተገደሉባቸው እንዳሉ የታወቁ ሲሆን በአካባቢው በአብዛኛው የሺናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መካከል አብዛኞቹ የብሔሩ ተወላጆች መሆናቸውም ነው የታወቀው። ከሟቾቹ መካከል ይህ በምስሉ ላይ የምትመለከቱት ሟች ታረቀኝ ዱፈራ የሚገኝበት ሲሆን አስተያየት የሰጠ የሚዲያችን ምንጭ ደግሞ አሁን ሟቾቹን እየቀበሩ ነው፣ ደውለው እየነገሩኝ ነው፣ የጉሙዝ ልጆች ስደት ላይ ናቸው በማለት አንድ የጉሙዝ ብሔር ተወካይ ስም አይጠቀስ ብለው ለሚዲያችን ተናግረዋል። በምስሉ ላይ የምትመለከቷቸው ታዳጊዎች ደግሞ ስደት ላይ የሚገኙ በጫካ የተደበቁ የጉሙዝ ህፃናት ናቸው። የክልሉ መንግስት እንዲሁም የፌዴራል መንግስት እስካሁን በግድያው ዙሪያ ያሉት ነገር ባይኖርም የቡለን ወረዳ ወጣቶች ስፖርት ጽሕፈት ቤት ትኩረት ለበኮጂ ቀበሌ ነዋሪዎች የሸኔ ታጣቂዎች ተኩስ በመክፈት ቤት በማቃጠል ላይ ይገኛሉ፣ የጸጥታ ኃይሎች እንዲደርሱላቸው ጥሪ አስተላልፈዋል በማለት በፌስቡክ ገጻቸው አጋርተዋል። በዚህ ዙሪያ የክልሉ ፕሬዝዳንት አቶ አሻዲሉ ሐሰንን እንዲሁም የኮሚኒኬሽን ቢሮ ኃላፊውን አቶ መለስ በየነን በስልክ ለማግኘት ያደረግነው ሙከራ ግን ሳይሳካ ቀርቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። ሽርጥ ለባሾቹ ኮማንዶዎች ባካሄዱት የመደበኛ ውጊያ የሽምቅ ጥቃት በወሎ ታላቅ ድል መቀዳጀታቸውን አስታወቁ። በሀብሮ ወረዳ ጊራና ከተማና ጉራርባ ቀበሌ ውስጥ በነበሩ የብልጽግና ወታደሮች ላይ በተደረገ ማጥቃት በርካታ ወታደሮች ተገድለዋል። በአፋባ ሚኒሊክ እዝ ምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦር አሃዶች በሀብሮ ወረዳ ጊራና ከተማና በጉራርባ ቀበሌ ላይ በነበሩ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ላይ በትላንትናው ዕለት ከረፋዱ ጀምሮ እስከ አመሻሹ ባካሄዱት የመደበኛ ውጊያ የሽምቅ ጥቃት ታላቅ ድል መቀዳጀታቸውን
እዙ በህዝቡ ግንኙነት መምሪያው በኩል ለሚዲያችን በላከው መረጃም አስታውቋል። ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚታወቁት ተወርዋሪ ጀግኖቹ በጊራና ከተማ በሚሊሻ ካምፕ ላይ በፈጸሙት የተጠና ሽምቅ ጥቃት ከ10 በላይ ወዳደር ሚሊሻ ሲገደሉ በርካቶች ቆስለዋልም ነው የተባለው። በዚህ የደፈጣ ጥቃት ወታደራዊ ካምፑ ከጥቅም ውጭ ሲደረግ ቁጥራቸው በውል ያልታወቀ በርካቶች ቆስለው ለሕክምና ወደ ጊራና መርሳ መወሰዳቸውም ተገልጿል። ጊራና ላይ በተፈጸመው ደፈጣ ጥቃት ሙትና ቁስለኛ ከመሆን የተረፉ ወደ ጎራረባ በመሸሽ ላይ እንዳሉ ድጋሚ የእሳት ውርጅብኝም ወርዶባቸዋል። የፋኖ አባላቱ ከደፈጣ ጥቃት በኋላ እግር በእግር በመከታተል ከጊራና ወደ ጎራረባ እየተንቀሳቀሱ የነበሩ የብልጽግና ወታደሮችን 360 ዲግሪ በመክበብ እስከ አመሻሽ ድረስ በአፈሙዛቸው አለንጋም ሲገርፏቸው አምሽተዋል ሲሉ የዓይን እማኞች ገልጸዋል። በየሄደበት በየደረሰበት በጅምላ መገደልና መማረክ እጣ ፈንታው የሆነው የአገዛዙ ብልጽግና ቡድን አገልጋይ ወታደር በትላንትናው ዕለትም በጊራና ቀጠና የሞት ጽዋውን ሲጎነጩላል ነው የተባለው። እዚሁ ወሎ ላይ ስንቆይ ከአይና ከተማ ወደ ቋራ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ከባድ የደፈጣ ጥቃትም ተፈጸመ። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ተፈራ ማሞ ክፍለ ጦር በብልጽግና ኃይል ላይ የደፈጣ ጥቃት በመጣል ከፍተኛ ድል መቀዳጀቱን እዙ ለሚዲያችን በላከው መረጃም አስታውቋል። በክፍለ ጦሩ ስር የምትገኘው ሁለተኛ ሻለቃ በትናንትናው ዕለት እኩለ ቀን አካባቢ መነሻቸውን ከአይና ከተማ አድርገው ወደ ቋራ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ልዩ ስሙ መስቀል ክርስቶስ በተባለ ቀበሌ ላይ ደፈጣም ፈጽማባቸዋለች። በደፈጣ ጥቃቱ ከ10 በላይ የብልጽግና ኃይል ሲደመሰስ ከ15 በላይ ደግሞ መቁሰላቸውን ነው የሚኒሊክ እዝ ለሚዲያችን በላከው መረጃም ያስታወቀው። አሁን በቀጥታ ከጎጃም ወደ ተገኙ የጦር ግንባር መረጃዎች አልፋለሁ። ቴዎድሮስ እዝ 102ኛ ኮርና 32ኛ ክፍለ ጦር በመዝባሪውና በአገዛዙ የብልጽግና ሰራዊት ላይ እርምጃ ወሰዱ። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ለአፈናና ለዘርፊያ ተግባር ቋሪት ወረዳ ወይበኝ ቀጠና በተሰማራው መዝባሪና አረመኔው የብልጽግና ሰራዊት ላይ መብረቃዊ ጥቃት አድርሰዋል። ህዝቡን መጨፍጨፍ፣ ማሰቃየትና መዝረፍ የዘወትር ልማዱ ያደረገው የአገዛዙ ስርዓት የተሰጠውን የጭፍጨፋ ተልዕኮ በመያዝ በትላንትናው ዕለት በቋሪት ወረዳ ወደ ወይበኝ አካባቢ ቢሄድም በ33ኛ ክፍለ ጦር የውርደ ካባ ተከናንቦ ተመልሷል። ይህ ዜና እስከተጠናከረበት ሰዓት በቴዎድሮስ እዝ 102ኛ ኮር የ33ኛ ክፍለ ጦር ሙሉ ሻለቆች በተሳተፉበት ውጊያ 11 የስርዓቱ አገልጋዮች ላይ መለሱ ሲሰናበቱ ከሞቱት ወታደሮች መካከል አንዱ የሻለቃ መሪ መሆኑንም አረጋግጠናል። አውደ ውጊያው የአገዛዙ ሰራዊት ደካማ የውጊያ አቅም ያሳየና የፋኖ አባላቱን የመታገል ስነ ልቦና ያነቃቃ ነበርም ተብሏል። የ33ኛ ክፍለ ጦር ተወርዋሪ የኮማንዶ አባላት በቦረዝ የነበሩ አባላቶቻቸውን ከከበባ በማስወጣትም የብልጽግና ኃይልን አፍሮ እንዲመለስ አድርገውታል። የውጊያ ብልጫ የተወሰደበት የአገዛዙ ሰራዊት ከዳሚ አቶ ጌቴ መለስና አቶ አትንኩስ አለም ሰገድ የሚባሉ ሁለት የቡዜ አካባቢ ነዋሪዎችን መሳሪያ አምጡ በማለት ኢሰብአዊ ግድያም ፈጽሞባቸዋል ነው የተባለው። በተጨማሪም የሴቶችን የጣት ቀለበትና የመዋቢያ ቁሳቁስ እንዲሁም ሌሎች የቤት ውስጥ መገልገያ ቁሳቁሶችን አውድሟል፣ ዘርፏል ነው የተባለው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ በርካታ የብልጽግና ኃይል በ109ኛ ኮር 99ኛ ክፍለ ጦር ተደመሰሰ። ከሶስት ወረዳ በመሰባሰብ ዋድን ለመክበብ በደንበጫ በሰንሰል በአራት አቅጣጫ ያሰፈሰፈው የአገዛዙ ኃይል በ109ኛ ኮር በክንደ ነበልባሎቹ 99ኛ ክፍለ ጦር ጥምር ኃይል በተደረገ ማጥቃት በርካታ የብልጽግና ኃይል የተደመሰሰ ሲሆን በርካታ ጥቁር ክላሽ ከነተተኳሹም መማረክ ተችሏል። የብልጽግና ኃይል በሜካናይዝድ የታገዘ ማለትም በዙ 23 ሞርተር መድፍና ድሮን በመጠቀም ለማጥቃት ሙከራ ቢያደርግም በ99ኛ ክፍለ ጦር ጥምር ኃይል በደረሰበት ጥቃት አስከሬኑን ሳያነሳ ወደ መጣበት ፈርጥጧል። የፋኖን ምት መቋቋም ያቃተው የአገዛዙ ኃይል በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያንን ዓመታዊ የቅዱስ ሚካኤል ክብረ በዓልን በትላንትናው ዕለት የሚያከብሩ ሁለት የሃይማኖት አባቶች ካህናትን በአሰቃቂ ሁኔታ ረሽኗቸዋል። ይህ በእንዲህ እንዳለ በጎጃም ባህር ዳር ዙሪያ ሌላ የካቢኔ አባል ከፍተኛ ባለስልጣን ተገደለ።
አቶ በላይ ባውቄ የክልሉ ፕሬዝዳንት የአረጋ ከበደ አማካሪና የአማራ ክልል ካቢኔ አባል እንዲሁም በአገዛዙ የአማራ ክልል ይወክላሉ ተብለው የፌዴራል ምክር ቤት አባል ሲሆኑ በዛሬው ዕለት አነጋጉን በተወሰደባቸው ጥቃት ከናጃቢዎቻቸው መደምሰሳቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አስታወቀ። ባለስልጣኑ ከባህር ዳር ወጣ ብላ በምትገኝ ሰልሰሊት በምትባል አካባቢ የተገደሉ ሲሆን ወደ መራዊ በማቅናት ሰኞ የህዝባዊ መድረክ ለማድረግ እቅድ ተይዞላቸው የነበረ ሲሆን መከላከያው ፋኖን ከባህር ዳር ዙሪያ አጽድተናል ብሎ እንቅስቃሴ በጀመረ ሰዓት ከባህር ዳር በቅርብ ርቀት እኚህ ያገዛዙ ቆንጮም ላይ መለሱ ተሸኝተዋል ነው የተባለው። እኚህ ሰው የአረጋ ከበደ ቀኝ እጅ ነበሩ። የፋኖ ኃይሎች ከቦታው አጽድቻለሁ ብሎ በከባድ መሳሪያ ሲንቀሳቀስ ቀድሞኑ የባለስልጣኑ እንቅስቃሴ የጉዞ መረጃ የደረሳቸው ናጀሬ ደፈጣ ለረጅም ሰዓት በመያዝ የአገዛዙን ኃይል ጨምሮ አቶ በላይ ባውቄን ላይመለሱ በደፈጣ ጥቃት ሸኝተዋቸዋል። የተረፈው የአገዛዙ ኃይል የሬሳ ክምሩን ሰብስበው ዙ 23 እና ድሽቃን ወዳገኘው እየተኮሰ ወደ ባህር ዳር መመለሱም ተሰምቷል። ይህ በእንዲህ እንዳለም የፋሺስቱ አገዛዝ ብልጽግና ሰራዊት ሁለት የቡድን መሳሪያና 29 ክላሽ በመያዝ ዞበላምባ ክፍለ ጦርን ተቀላቀሉ። ጀምበር የጠለቀችበት የብልጽግና አገዛዝ በርካታ ሰራዊቱ እየከዳውና እየፈረሰ ፋኖን እየተቀላቀለ ያለ ሲሆን አንድ ስናይፐር አንድ ብሬን እንዲሁም 29 ክላሽ የያዙ በአጠቃላይ 31 የአገዛዙ ሰራዊት አባላቶች ኮብልለው ምኒልክ እዝ ምስራቅ አማራ ኮር ሁለት ዞበላምባ ክፍለ ጦርን ተቀላቅለዋል። በዚህም ሁለቱ የቡድን መሳሪያዎች ብሬንና ስናይፐር እንዲሁም 26 ጥቁር ክላሽ እና 3 ስናይፐር በአጠቃላይ 29 ክላሽ ከተሟላ ትጥቅና ተተኳሽ ጋር ዞበላምባ ክፍለ ጦር ገቢ ሆነዋል። የክፍለ ጦሩና የሻለቃ አመራሮችም ለገቡት የአገዛዙ የቀድሞ አባላቶች አቀባበል አድርገውላቸዋል። ይህ በእንዲህ እንዳለ አርበኛ አስቻለው አለባቸው የቋራ ሜዴላ ክፍለ ጦር ህዝብ ግንኙነት ኃላፊ ጎንደር ላይ ካሉ ሁኔታዎች ጋር በተያያዘ ከሚዲያችን ጋር ቆይታ አድርጓል። አድምጠነው እንመለስ። አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ሰው ካሳ ሁለተኛ ኮር የቋራ ኦሜላ ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። እንግዲህ እንደሚታወቀው እንግዲህ ከሰሞኑ ደግሞ ያው እንግዲህ በተለይ ቋራ አካባቢ ያው ያለምንም እረፍት አውደ ውጊያዎች እየተከናወኑ መቆየታቸው ይታወቃል። በየሰዓቱ በየቀኑ በየደቂቃው ነው አውደ ውጊያዎች እያደረግን ያለ ነው። እንደ ቋራ ኦሜላ ክፍለ ጦር እንግዲህ በዚህ ቀጠና ደግሞ እንደምታውቁት ያው ጠላት የመጨረሻ በርካታ ሴራዎችን እየሰራ ያለበት ሁኔታ ነው ያለው። ነገር ግን እሱ ባሰበውና ባቀደው ልክ እየሄደለት እንዳልሆነ እኛ ማረጋግጠናል። በአፈሙዝ ያልቻለውንን በፖለቲካ ሴራ ጠምዞ ለመጣልና ማህበረሰቡን ለማታለል ከሰሞኑ ደግሞ ተጠምዷል። በተለይ በቋራና አካባቢ ለይስሙላ ገብቶ ገጠራማ አካባቢዎች ላይ በሚያደርጋቸው የውሸት ፕሮፓጋንዳዎችን ማህበረሰቡ የነቃበት ሁኔታ ነው ያለ። በተለይ በቋራና አካባቢ ሳሊያ ላይ ያለምንም ከሳምንት በላይ ቤቱን ዘግቶ ማህበረሰቡ እንዳናያቸው ብሎ የወጣበት ሁኔታ ነበረ። ወዲያውኑ ተምዘግዝጎ ያለን መሳሪያውን አስረክቦ ሙትና ቁስለኛ ሆኖ መመለሱ ይታወቃል። በዚህ ሳምንት እንግዲህ በዛሬው ደግሞ እንግዲህ ማለት ነው እጅግ በጣም በሚገርም ሁኔታ ነው ማለት ነው ህዳር 13 ከረፋዱ 3 ሰዓት የደማ አካባቢ ነው እንግዲህ የቋራ ኦሜላ ክፍለ ጦር አካል የሆነችው የነብሮ ብርጌድ በጣም በተከታታይ በርካታ ውጊያዎችን ያከናውናሉ ከዳግማዊ ቴዎድሮስ ብርጌድ ጋር በመሆን ዛሬ ግን ነብሮ ብርጌድ በአርበኛ ሀጎስ እየተመራች ማለት ነው እንግዲህ በፋርሻዋና አካባቢ በሙራ አካባቢ ጠላት ተንቀሳቅሶ ነበር። ነገር ግን በሙራ አካባቢ ላይ እንግዲህ የነበረው ጠላት አደገኛ ምት ተመቶ ነበር። እንዲሁም ደግሞ አጋጣሚ እንግዲህ በማህበረሰቡ ላይ ወቅቱ የሰብል መሸከፊያ ሰዓት ስለሆነ አኩሪ አተር ሰሊጥ የሚሰበሰብበት ሰዓት ላይ ከመሆኑ አንፃር በየገጠሩ እየገባ ይሄንን ሰብል እንዳይከወን የማቃጠል ተግባሩን ተጠምዶ ነበር። ነገር ግን በፋርሻዋና አካባቢ ጠላት እዛ አካባቢ ላይ ገብቶ ነበር። ለተወሰኑ ሰዓታቶች ገብቶ እዛ አካባቢ ላይ ማህበረሰቡን ሰብስቦ ሊያወያይ እንደነበረ መረጃዎች ቀድሞ በመድረሳቸው በአጠቃላይ ማለት ነው በጥቅሉ ማለት ነው ፋርሻዋ ላይ ሰብስቦ የፕሮፓጋንዳ ስራ እንግዲህ ልጆችን ይሄንን አስገቡ ጽንፈኛውን መትተነዋልኝ እጅ መስጠት አለበት ቀሪ ልጆቻችሁ ካለ ወንድሞቻችሁ ካሉ መግባት አለባቸው የሚል የተለመደ የውሸት ፕሮፓጋንዳውን ሊሰራም ባሰበበት ነው እንግዲህ ጀግኖች
አርበኛ ሀጎስ ማለት ነው የነብሮ ብርጌድ ዋና አዛዥ እየተመራ ማለት ነው። ስብሰባው ልክ እንደጀመረ በቅጽበት መብረቃዊ ጥቃት ፈጽመዋል ማለት ነው። በሞርተር የታገዘ ጥቃት ሲፈጽሙ ያን ስብሰባ ጥሎ ጠላት ፈርጥጦ ተራራ ላይ መሽጎ ይገኛል ማለት ነው። በዚህም እንግዲህ የነ አስማረ የቋራ ወረዳ አስተዳዳሪ ሴራና ተግባር መክሸፉ ነው። ውጥረቱ እንደቀጠለ ነው። እንግዲህ ጠላት በአንድ ተራራ ውስጥ መሽጎ ነው ያለው። አማራጩ እንግዲህ ኃይል ይጨመርኝ እያለ እየቀባጠረ ነው ያለው። ሲመራ የነበረው ምንሻና ሌሎች የአድማ በታኝ አካላትም በተመሳሳይ በአጠቃላይ ማለት ነው በአሁኑ ሰዓት ጠላት ያለ አማራጩ እጅ መስጠት እንደሆነ ለማመን ችለናል ማለት ነው። ምክንያቱም አሁን ያለው አማራጭ ቋራ ገብቶ ሽንፈትን እየተከናነበ ከመውጣቱ አንጻር በጥቅሉ ቋራ ላይ ምንም አይነት ሞራል እንደሌለው ምንም አይነት አትራፊ እንዳልሆነ እየተረዳ ነው። በዚህም እንግዲህ የዛሬው ማሳያ ሰብስቤ አወያያለሁ ያለው ማህበረሰብ በተፈጠረው በነብሮ ብርጌድ በሞርተር የታገዘ ጥቃት በመፈጸሟ ስብሰባው እንዲደናቀፍ ሆኖ የመጣው ካቢኔም እግሬ አውጭኝ ብሎ እየፈርጥጦ የጫካ እንደበላው ነው ያለ። አሁንም እንግዲህ ነብሮ ብርጌድ በሁሉም አቅጣጫ ወጥራ ይሄንን ጠላት ያለምንም ተኩስ እጁን ይዞ ለመማረክ አስፈላጊውን ዝግጅት አድርጋለች ማለት ነው። በጥቅሉ ቋራ ላይ የገባ ጠላት እንደማይመለስ መሪዎቻችን ያስቀመጡት ነው። ዛሬም እንደ ትናንቱ እናሸንፋለን። ድል ለአማራ ፋኖ ነው። ያለ መረጃ ይሄን ይመስላል። አመሰግናለሁ። በመጨረሻም አድማጭ ተመልካቾቻችን ከዚህ ከማርበርግ በሽታ ጋር በተያያዘ ለህዝባችን እንደምንጨነቅ በህዝብ እንደተቋቋመ ሚዲያና ካለን ለህዝቡ ጥልቅ ፍቅር የመነጨ የተነሳ ማለት ነው በርካታ ነገሮችን ማለት ብንፈልግም አጠር ያለች መልእክት ለማስተላለፍ እንወዳለን። እንግዲህ ይህ ቫይረስ እንደምታውቁት ቀድመን በሚዲያችን ያጋለጠው ዶክተር በራሱ እንደተባረረ ከማንም በፊት ያጋለጠው የኛ ሚዲያ ነው። ከዚህ ቫይረስ ጋር በተያያዘ ብዙ መረጃዎች ይደርሱናል እንግዲህ ወደ ሚዲያችን ማለት ነው። ስለዚህ በሽታው አሁን እያልየነው እንዳለነው ከሆነ በተለይ አዲስ አበባ ላይ የሚታየው ወጣቱ እጅግ በጣም ከሚጠብቀው በላይ ቸልተኝነት እየታየበት ነው። ከጉንፋን ያነሰ ግምት እየሰጠው እንዳለ ነው እየተመለከተን ያለ ነው። ይህን የሚያክል ቫይረስ ተከስቶ ነገር ግን ወጣቱ አደባባይ እየወጣ ሲጨፍር፣ ኮንሰርቶች ላይ ሲታደም ከእንደገና ደግሞ እንደምታዩት በምስሉ ላይ ጥቅጥቅ ብሎ የታላቁ ሩጫን ሲያካሄድ ተመልክተናል። ምንም እንኳን በመንግስት በኩል ሆን ተብሎ እንደዚህ አይነት ፕሮግራሞች ያልተቋረጡበት መንገድ ቢገባንም ህዝቡ ግን ራሱን ችሎ ጥንቃቄ ሊያደርግ ይገባል። ይህ ቫይረስ ጊዜ የሚሰጥ ፋታ የሚሰጥ አይደለም። እስካሁን በቫይረሱ ከተያዙ ሰዎች ውስጥ በማገገሚያ ካሉ ጥቂት ሰዎች በስተቀር እነሱም የመትረፍ እድላቸው ኦልሞስት በጣም የለም በሚባል ደረጃ ነው። ግን አብዛኛው ከ20 በላይ ሰዎች በዚህ ቫይረስ ተጠቅተው ሞተዋል። ስለዚህ ይህ ቫይረስ እንደ ኮሮና ቫይረስ የሚዳንበት አሊያም ደግሞ ማገገሚያ ተገብቶ ፈውስ የሚገኝበት ስላልሆነ ባካችሁ ጥንቃቄ አድርጉ። ምንም እንኳን የሀገራችን መንግስት ተብየው ጥንቃቄ እያደረገ ባይሆን እንኳን የሌሎች ሀገራት መንግስታት እያደረጉት ያለውን ፈጣን ምላሽ ማስጠንቀቂያ ሶማሌላንድ ጨምሮ ነጋና ኬንያ የኢትዮጵያ ተጓዦች ወደ እነሱ ሲመጡ ይህንን ቫይረስ ይዞባቸው እንዳይመጡ እያደረጉት ያለውን ጥንቃቄ ስንመለከት እንኳን ይሄ መንግስት ባይጠነቀቅ የነሱን ጥንቃቄ ስና ይሄ ነገር የከፋ መሆኑን ተገንዝበን ራሳችን ልንጠብቅ ይገባል እላለሁ። በኮሮና ጊዜ እጅግ በርካታ ሰዎች ተቀጥፈዋል። አሁን ደግሞ ይሄ ቫይረስ ከዛም የከፋ ወዲያው ለሞት ቅርብ የሚያደርግ ቫይረስ ነውና ባካችሁን ጥንቃቄ አድርጉ ለማለት ያክል ነው። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።